This is Motorenga Sanmar Header. You gave me clearance to go. በግልጽ ጦርነት በቀናትና በሳምንታት በተከፈለ ተኩስ አቁም ሂደት አንድም ከነገ ዛሬ የተሻለ መፍትሄ ይመጣል፣ አንድም የጦርነቱ አውድ ለይቶለት ሀገራትን ጣልቃ አስገብቶ ሌላ ቅርጽ ይዛል ሲባል የሰነበተው 52 ቀናትን የደፈነው የአሜሪካና ኢራን ፍጥጫ ሆነም በሆርሙዝ ሰርጥ ትርምሱ ቀጥሏል። የዋሽንግተንና የቴህራን ውይይት በኢስላማባድ ጥያቄ ውስጥ መግባቱን ተከትሎ የነዳጅ ዋጋ ከፍ ማለቱ አሜሪካ ከቀደመው ጊዜ ትምህርት መውሰድ አልቻለችም በሚል ኢራን ማስጠንቀቋ ከዋይት ሀውስ ጋር ወደ ድርድር ለመግባት ከእንግዲህ ብዙ ውጥኑ የለንም በሚል ኢራን መረጃ ማጋራቷ፣ ዋሽንግተን የቴህራንን መርከብ ሆርሙዝ ላይ መያዟ፣ ቻይናም የኢራን መርከብ በአሜሪካ መያዙ ያሳስበኛል በሚል ስጋቷን ማጋራቷ፣ ኢራን በአሜሪካ መርከብ ላይ የድሮን ጥቃት አድርሳለች መባሉ የሁኔታዎች ውል አልባነት እያደገ ሊሄድ እንደሚችል አመላካች በመካከለኛው ምስራቅ ያደርገዋል። እኛ የረዥም ጊዜ ጦርነት ታሪክ አለን። ድልድዮችን፣ የኃይል ጣቢያዎችንና ሌሎች መሰረተ ልማቶችን እናወርዳቸዋለን። ማለቴ ለኢራን ጦር አቅም የሚሆኑትን የሀገራቱ የባህር ላይ ውጥረት መልኩን እየለወጠ ከመሄዱ የተነሳ መርከቦች ላይ መጠቃቃት ተጀምረዋል። በተለይም ኢራን ከአሜሪካ ጋር ለመነጋገር ለጊዜው ውሳኔ ላይ አልደረስኩም ማለቷ ምንም እንኳን ፓኪስታን ጥረት ላይ ነኝ አሳካዋለሁ እያለች ብትገኝም ሁነቱ ግን ወደ ሰይድ አባስ አራግቺና ትራምፕ ዳግም ወደ ተኩስ ሊያመራ ይችላል ሀሳብ ሚዛን እየደፋ መጥቷል። ተከብሯል ለማለት የሚያዳግተው ተኩስ አቁም ሊጠናቀቅ 48 ሰዓታት በቀሩበት አጋጣሚ ቴህራን ተደራዳሪዎችን ለመላክ ማመንታቷ በእርግጥም በሆርሙዝ ሰርጥ ላይ ችግሮች ሊከሰቱ እንደሚችሉ ያሳያል ተብሏል። ምንም እንኳን ፕሬዚዳንት ዶናልድ ትራምፕ በተወሰነ ረገብ አድርገውታል ቢባልም ዳግም ኢራን ላይ አደገኛ ጥቃት ጠብቁ በሚል መዛታቸው ስጋቱን ያክፈዋል። የባህር ኃይል የላቸውም፣ አየር ኃይልም እንዲሁ፣ መሪም የላቸውም፣ ምንም የላቸውም። ያገዛዝ ለውጥ ማለቴ በኃይል የተጣለ ያገዛዝ ለውጥም ልትሉ ትችላላችሁ። ያው ግን እያወራናቸው ነው። ሰርጡን ድጋሜ ለመዝጋት ይፈልጋሉ። ለዓመታት ሲያደርጉት እንደነበረው ሊያታልሉን አይችሉም። ያም ሆኖ ግን ለድርድር የተመቸ ከባቢ ተፈጥሯል ብለዋል ሪፐብሊካኑ። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ዋሽንግተን ከፈረንጆቹ ሚያዝያ 13 አንስቶ ሆርሙዝን በመዝጋት ተኩስ አቁሙን ጥሰዋለች፣ ምሽቱን መርከብ መያዟም ይሄኑ ያረጋግጣል፣ ዓለም አቀፍ ሕግን ሳይቀር ይጣርሳል በሚል ከሰዋል። በሁለቱም ወገኖች በኩል ያለው ውንጀላ ፖለቲካዊ መፍትሄን ለማምጣት አዳጋች አድርገዋል። የፖለቲካ ተንታኞች የኢራንና አሜሪካን ጉዳይ ዲፕሎማሲያዊ ስም ለመስጠት እስከ መቸገር ደርሰዋል። ሊታረቁ ነው ሲባል ይታኮሳሉ፣ ሊገናኙ ነው ሲባል ቀን ሲራዘም አለፍ ሲልም ሲሰረዝ አይነቱ አካሄድ ለዲፕሎማሲው መንገድ አስቸጋሪ ሆኗል። ለዓለም ሰላም የሚሹና በዓለም ዙሪያ ሰብአዊ መብት ተሟጋቾች የተለያዩ ዲፕሎማሲ መከተል ይሻሉ። በተለይም ትራክ 1 ዲፕሎማሲ ባለስልጣናትን ያካትተውና ውክልናው መደበኛ የሆነ ትራክ 2 ዲፕሎማሲ ይፋዊ ያልሆነ ባለሙያ ለባለሙያ ሊያም ለጊዜው ችግሮችን መቋጨት የሚችለውን አካሄድ መከተልን ይመክራሉ። እንዳመክነው የሚያነሱት ደግሞ ብዝሃ ዲፕሎማሲን መከተል ቢያንስ በአንድ ቁልፉን የሆርሙዝ ሰርጥ መፍትሄ ያሰጠዋል የሚለውን ሆኗል። አሁን ላይ ልክ እንደ ቡድን 7 20ና ብሪክስ ጉባኤ የጉባኤ ዲፕሎማሲ እስኪመስል በኢራንና አሜሪካ መካከል ሰሜት ዲፕሎማሲ ጎልተዋል። ለዚህም ነው አዳዲስ ስርዓቶችን ሀገራት ካልተከተሉ ውጥረቱ መቋጫ አይኖረውም የሚባለው። የኢራኑ የውጭ ጉዳይ አሜሪካና እስራኤል በድጋሚ ወደ ጥቃት ከተመለሱ እንደ ሁኔታውና አመጣጣቸው አጸፋዊ ምላሽ ይኖረናል በሚል ስቷል። በሙሉ መተማመን መነጋገር የምችለው አሜሪካ ባለፈው ባህሪዋ ጫና ውስጥ ገብታ ትቀጥላለች። በማይሆንና በማይጠበቅ አቋም ላይ የሙጥ ትላለች። እንደምታውቁት ከዚህ ቀደም ተፈትኗል። እኛ ኢራናውያን ከዚህ ቀደም የተሞከረውን ደግመን መሞከር ስህተት እንደሆነ እንረዳለን። ለግማሽ ክፍለ ዘመን የዘለቀውና ለመግባባት በአንድ ምሽት ፕሬዚዳንት ዶናልድ ትራምፕ መፍትሄ ይሰጡታል ማለትም አዳጋቹ ጉዳይ ነው። ኢራን ከመጀመሪያው ዙር የኢስላማባድ ድርድር በፊት የነበረው ባለ10 ነጥብ እቅድ ለየትኛውም ውይይት መሰረት ሆኖ መዝለቅ አለበት የሚል አቋሟን እያራመደች ቀጥላለች። ዋይት ሀውስ ከቀደመው ጊዜ ትምህርት አይወስድም፣ ይህ ደግሞ ውጤቱ ጥሩ አይሆንም በሚል ኢራን ማሳሰቧም መነጋገሪያ ሆኗል። በምክትል ፕሬዚዳንት ጄዲ ቫንስ የመካከለኛው ምስራቅ ልዩ መልእክተኛ እንዲሁም የሰላም ተደራዳሪ ዊትኮፍና ጃሬድ ኩሽነር ከአሜሪካ በኩል መሐመድ ጋሊባፍ አባስ አራግቺና ሌሎች ከኢራን በኩል ሚያዝያ 11 በፈረንጆቹ አቆጣጠር ኢስላማባድ ላይ ሲገናኙ የመግባቢያ ሰነድ ተፈራርመው እንደነበር ተነግሯል። ተደራዳሪዎች ለ60 ቀናት የሚሆን የመደራደሪያ እድል በተኩስ አቁም ስም ሊያገኙ የሚችሉበት አጋጣሚም ተፈጥሮ ነበር የሚል መረጃም እየወጣ ነው። የትራምፕ ተወካዮች ኢስላማባድ እንደሚገቡ ባሳወቁበት ቅጽበት የመርከብ መያዝና ጥቃት መበርታቱም ችግሩን እያወሳሰበው ነው። የአርጂሲ ፈጣን የጦር መርከብ በብሪታንያና ፈረንሳይ መርከቦች ላይ ተኩስ
መክፈታቸውም እንዲሁ ተሰምቷል። ውጥረቱ አስቸጋሪና በቀላሉ የማይፈታ እንደሚሆን ተወስቷል። የአሜሪካ ባህር ኃይል ቱስካ 900 ሜትር ጫማ ወይንም 274 ሜትር የሚረዝም የጦር አውሮፕላን መሸከም የሚችልን መርከብ አግቷል በሚል ቴህራን ቅሬቷን እያቀረበች ነው። በኦማን ባህር ሰላጤ ላይ የተፈጸመ ጥቃት ነው ተብሏል። ይህን ተከትሎም ኢራን የሰው አልባ አውሮፕላን ጥቃት በአሜሪካ መርከብ ላይ ሰንዝራለች ተብሏል። በአሜሪካና ኢራን መካከል ያለው ጠባጫሪ መግለጫ በቀጠለበት ሰዓት ፓኪስታን ለድርድሩ ዝግጅት ላይ መሆኗም ተነግሯል። በተለያዩ አጋጣሚዎች ድርድሩ ሊቀጥል እንደሚችል ፍንጭም ይሰጣል። ይህ ባለበት ቻይና ጉዳዩ አሳስቦኛል በሚል ያስጠነቀቀች ነው። ፕሬዚዳንት ሺጂንፒንግም ቢሆኑ ሆርሙዝ ላይ መደበኛ መተላለፍ ይኑር በሚል ከሳውዲው ልዑል መሐመድ ቢን ሳልማን ኤምቤስ ጋር በስልክ ሲያወሩ አረጋግጠዋል። በአሜሪካና ኢራን መካከል ያለው መተማመን ዜሮ በሆነበት አጋጣሚ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እኛ በተደጋጋሚ በድርድር የተከዳነን በሚል ሀሳባቸውን ያቀርባሉ። አሜሪካና ኢራን፣ ሊባኖስና እስራኤል ተኩስ አቁማቸው የሚሄድበት የጊዜ ርቀት የሆርሙዝን ሰርጥ ፖለቲካ ሊያረግብ ሊያባብስም ይችላል የሚለው ተስፋና ስጋት ዛሬ ከፍተኛ ሽፋን በመካከለኛው ምስራቅ ፖለቲካ ላይ እንደተሰጠውም ይፋ ሆኗል። This is the way America and Iran were talking this weekend. አሜሪካ ታዲያ ይህ ባለበት አጋጣሚ የተለያዩ አስቸጋሪ ሁኔታዎችን ለማለፍ አሁን ፈተና ሆኖባታል እየተባለ ይገኛል። በሆርሙዝ እገዳ ከጣለችበት ጊዜ አንስቶ 27 መርከቦችን በአካባቢው ላይ መቆጣጠሯንም ይፋ አድርጋለች። ይህ ለእርቅ የራቀ ጉዳይ ሊሆን እንደሚችል ሳይታለም የተፈታ ነው ሲል ቢቢሲ ዘግቧል። የአሜሪካ ጦር በሆርሙዝ ሰርጥ ላይ እገዳውን ከጣለ ጊዜ አንስቶ 7 መርከቦች ወደ ኢራን ወደብ እንዳይሄዱ መከልከሉን አሊያም እንዲመለሱ ማድረጉን በይፋ አስቀምጧል። ይህ ደግሞ አካሄዶች ሁሉ ወደ ምንድን ነው የሚለውን በተለያየ ገጽ ለማየት እድል የሚፈጥር ነው ተብሏል። የአሜሪካ ማዕከላዊ እዝ በኤክስ ገጹ ላይ ያሰፈረው መረጃ ነው ይህን የሚያረጋግጠው። ቪዲዮ ደግሞ ግዙፍ መርከቦች ክልከላው ወደ ተጣለበት የውሃ ክልል መግባታቸውን ሲነገራቸው ይደመጣልና በእርግጥም ፖለቲካዊ አይሉት ወታደራዊ አስቸጋሪ ውጥረት እዚሁ አካባቢ ሊኖር እንደሚችል በግልጽ አስቀምጧል። የሊባኖሱ ፕሬዚዳንትም ተስፋ አለኝ ይላሉ። ተስፋቸው ደግሞ የኢራንና የአሜሪካ ጉዳይ መፍትሄ ከመጣ እስራኤል የምትፈጽመውን ጥቃት ታቆማለች የሚል ተስፋ ማለት ነው። ከእስራኤል ጋር የሚኖረው ድርድር ከአሜሪካና ኢራን ውይይት የተለየ መሆኑን እየተናገሩ ባሉበት ሰዓት እንዲህ አይነት ሀሳቦች ሰጥተዋል። ኢራንና አሜሪካ የገቡበት ሰጣ ገባ ከእስራኤልና ከሊባኖስ ጋር ግንኙነት የሌለው ነው ለማለት ሞክረዋል። ፕሬዚዳንቱ ይህን ያሉት ኢራን የምትደግፈው ሄዝቦላህን እንጂ እንደ መንግስት እኛን እስካልሆነ ድረስ ድርድሩ እዛ ጋር ግንኙነት ሊኖረው አይገባም የሚል አረዳድ እንዲኖረው አድርጓል። የሊባኖሱ ፕሬዚዳንት ጆሴፍ አውን ከእስራኤል ጋር የሚደረጉ ድርድሮች ከአሜሪካና ከኢራን ጋር አታገናኙብን የተለየ ጉዳይ ነው በሚል ለማረጋገጥ ሞክረዋል። ይሄኛው አካሄድ ፖለቲካዊ መንገዶቻቸውን ለማስተካከል ያደረጉት ነው በሚል ሀሳቦችም እየተጋሩባቸው ይገኛል። ግን አሁን በኤክስ ገጻቸው ላይ ያሰፈሩት መልእክት ሊባኖስ በቀጣይ በሚኖሩ ውይይቶች በአሜሪካ የቀድሞ የሊባኖስ አምባሳደር በነበሩት ሲሞን ካራን በሚመራ ልዑክ ቡድን እንደምትወከል ይፋ አድርገዋል። ይህም በእርግጥ ሁለት አይነት የፖለቲካ መልክ ሊኖሩ ይችላል እየተባለ ይገኛል። በእርግጥ በመካከለኛው ምስራቅ ያሉ ሁለት የተኩስ አቁሞች ምን ሊመስሉ ይችላሉ? በርካቶች በመነጋገሪያነት እያነሱት ይገኛል። በዋነኝነት ኢራንና አሜሪካ የሚያደርጉት ከዛም ደግሞ እስራኤልና ሊባኖስ ሆኖ ተመዝግበዋል። ይህኛው በምን መንገድና በምን ሁኔታ ይቋጫል? አሁንም በበርካቶች ዘንድ መነጋገሪያ ጉዳይ ሆኖ ለመቀጠሉ ሳይታለም የተፈታ ነው። የኢራኑን ፕሬዚዳንት ውጥረትን ለመቀነስ እያንዳንዱ የዲፕሎማሲ መንገድ ጥቅም ላይ መዋል እንዳለበት ያስረዳሉ። ግን ደግሞ አንዳንድ ሁኔታዎች አስቸጋሪ ሊሆኑ እንደሚችሉ ሳይታለም የተፈታ ነው በሚል አረዳዱን ለመቀየር ሞክረዋል። የኢራኑ ፕሬዚዳንት ማሱድ ፐዜሽኪያን ጦርነት ለማንም እንደማይጠቀም በይፋ ያስቀምጣሉ። ከሚደርሰው ማስፈራሪያ በተቃራኒ ግን በጽናት እንቆማለን፣ ጦርነትን ባንፈልገውም የሚል መረጃም ለመስጠት ሞክረዋል። ይህ በእርግጥም በዓለም የፖለቲካ ሂደትና አውድ ላይ የተለያዩ ጫናዎችን ለመፍጠር ያግዛቸዋል ተብሎ ይታሰባል። የማሱድ ፐዜሽኪያን ሀሳብ በዚህ ልክ ብቻ የሚቆም እንዳልሆነ ይነገራል። በእርግጥም ደግሞ ፓኪስታን በሁለቱ ኃይላት መካከል ያለውን ድርድር ዳር አድርሷለሁ እያለች በምትገኝበት ሰዓት የሆነ በመሆኑ በተለየ አጋጣሚ ሊታይ የሚችል ነው ተብሏል። ስኬቶቹም ሆኑ አንዳንድ ችግሮች ለህዝብ አቅምን ነገር አለባቸው በሚል ፐዜሽኪያን አስቀምጠዋል። የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ ቴህራን በሚቀጥለው ዙር ላይ ለመገኘት ምንም አይነት ውጥኑ የላትም ማለታቸውም ይታወሳልና በእርግጥም አካሄዱ እጅግ አስቸጋሪ ሊሆን ይችላል።
የፓኪስታን የሀገር ውስጥ ጉዳዮች ሚኒስትር ሞሼ ናቅሺ አንድ ሀሳብ ሰጥተዋል። ያ ማለት የእሳቸው አካሄድ ከኢራን አምባሳደር ሬዛ አሚር ሞግሃደም ጋር ተገናኝተው በተነጋገሩበት ጉዳይ ላይ ሌላ አቅጣጫ የሚሰጥ ሆኖ ተመዝግበዋል። በኢስላማባድ በሚደረገው ሁለተኛው ዙር ድርድር ዝግጅት ዙሪያ ተወያይተናል ብለዋል። ታዲያ ኢራን በግልጽ ኃይሏን እንደማትልክ ወይም ተልእኮዎቹ በአግባብ ስራቸውን ከውነው እንደማይመለሱ መረጃ አለኝ በሚል ሀሳቧን ለማጋራት የሞከረች ባለችበት ሰዓት ነው የኛው ሁኔታ የመካከለኛው ምስራቅን ውጥረት ሌላ አይነት አካሄድ ውስጥ ሊያስገቡ ይችላል የሚል መረጃም እየተጋራ ነው። ትራምፕ እጅግ አስፈሪ ግዙፍ የጦር ወንጀል እንደሚፈጸም እየዛቱ ይገኛሉና በዚህኛው አጋጣሚ ደግሞ የኢራን ፖለቲከኞችም ቆም ብለው ቢያስቡ የሚል ሀሳብ በመጋራት ላይ ይገኛል። ትራምፕ ግዙፍ የጦር ወንጀል እንደሚፈጽሙ እየዛቱ ነው በሚል የሁማን ራይት ወይም ደግሞ ተሟጋቾች የቀድሞ ኃላፊ መናገራቸው የሚጠቁመው አንዳች ጉዳይ አለ። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ይደረጋል ተብሎ የሚጠበቀው ሁለተኛ ዙር ድርድር ልኳቸውን መላካቸውን ቢገልጹም ጉዳዩ ግን አሁን መልኩን እየቀየረ ሄዷል ተብሏል። ኢራን በሁለተኛው ዙር ድርድር ለመሳተፍ ውሳኔ አለማሳለፏን በተደጋጋሚ መግለጿ ደግሞ ይህኛውን አካሄድ ሌላ አቅጣጫና መልክ ሊሰጠው እንደሚችል በግልጽ የሚጠቁም ነው። ኢስላማባድ የሰላም ንግግር ለማድረግ አሁንም ዝግጅቷን እያደረገች ቀጥላለች። በእርግጥም አንዳንዶች እንደሚሉት ድርድሩ ላይሳካ እንደሚችል በግልጽ እያስቀመጡ ይገኛል። ፕሬዚዳንት ዶናልድ ትራምፕ የተለያዩ አጋጣሚዎችን በመመልከት ሁኔታዎችን ግራ ቀኝ ከመመልከት ይልቅ የራሳቸውን የፖለቲካ ፍላጎት ለማስፈጸም መንገድ ላይ ናቸው በሚል ትችቱ በርትቶባቸዋል። ኢራን በአሜሪካ መርከብ ላይ የሰው አልባ አውሮፕላን ተጠቅማ ወይም ድሮን ጥቃት መፈጸሟ ተነግሯልና ችግሮች መልካቸው ሊለውጡባቸው እንደሚችሉ በግልጽ ተቀምጠዋል። አሜሪካ የኢራን ጭነት የሚያጓጉዝ መርከብን በቁጥጥር ስር አውላለች ወይም አግታለች የሚለው መረጃ የወጣ ባለበት ሰዓት ቴህራን በኦማን ባህረ ሰላጤ ላይ የሚገኙ የአሜሪካ ጦር መርከቦች ላይ ጥቃት ማድረሷ በግልጽ ተቀምጠዋል። ይህ ደግሞ ኢራን እናንተም ጥቃት ስትፈጽሙ እኔም መፈጸም እንደምችል ማወቅ አለባቸው የሚል አረዳድ እንዲኖር አድርጋለች። አሜሪካን የኢራን እንደዚህ አይነት አካሄድ ማቆም አለባት በሚል አሁን ስጋቶችን በሌላ አቅጣጫ ለመግለጽ ብትሞክርም ራሷም የፖለቲካ መንገዱን ስታለች በሚል ሀሳብ ተሰጥቷል። የጦርነት ጥቅሙ ምንድነው የሚል ጥያቄም እየተነሳ ነው። ትራምፕ የኢራን መርከብ በቁጥጥር ስር መዋሉን ካሳወቁ ጊዜ ጀምሮ የነዳጅ ዋጋ መጨመሩ አሊያም መናሩ በእርግጥም ይህን ያሳያል። ፕሬዚዳንት ዶናልድ ትራምፕ የኢራንን ባንዲራ የሚያውለበልብ ወይም ያነገበ መርከብ በዋሽንግተን ቁጥጥር ስር ሆኗል በሚል ሀሳብ ሰጡ። ታዲያ ሰኞ ጠዋት የዓለም ነዳጅ ገበያ ጭማሬ ማሳየቱ ይፋ ሆነ። ይህ የሆነው ደግሞ ቅዳሜ ኢራን የሆርሙዝ ሰርጥን ለንግድ መርከቦች እንደምትዘጋ ከዛተች በኋላ ነው። ወደ ሰርጡ የሚጠጉ መርከቦች ኢላማ እንደምታደርግ አሳውቃ ነበር። ብረንት ድፍድፍ ነዳጅ ዓለም አቀፉ ስታንዳርድ ማለት ነው በ4.74 በመቶ ጨምረዋል። $94 ገባ ማለት ነው። አሜሪካና እስራኤል በጥምረት ኢራን ላይ ጥቃት ከፈጸሙበት ጊዜ አንስቶ ቴህራን 20 በመቶ የዓለም ነዳጅ የሚተላለፍበት ቦታ አንቃ ይዘዋለች። አሜሪካ የኢራንን ጭነት መርከብ መያዟን ስታስታውቅ ኢራን አጸፋውን እንደምትመልስ መዛቷ እንደዚህ አይነቶቹን አካሄዶች ሌሎች አቅጣጫዎች እንዲኖሩ ያደርጋል ተብሎ ይታሰባል። ለዚህም ነው ዓለም በፖለቲካው መንገድ መፍትሄ ያላመጣለትን እጅግ አስቸጋሪ ሁኔታ ታሪካዊ አለመተማመንን ዛሬ መቋጨት አለባቸው የሚሉ መረጃዎች በስፋት እየወጡ የሚገኘው።